ነው ግን የምናሳየውኛ? አሁን ስልኩን ትይዙትና ማሽከርከር ነው። ፌስቡክ፣ ትዊተሩ፣ ምናምን ሊንክዲኑን ምንም ነገር አይምሯችን እንደዚህ ተበክሏል። ክርስቲያኖች ሰው ጲጥፋራን እያገለገለ ሰዎች ናቡከደነጾርን እያገለገሉ እግዚአብሔርን አሳይተው እግዚአብሔርን እያገለገል እግዚአብሔርን ማሳየት እንዴት አቃተን? አንዳንዶቻችን እኮ የስድብ መታያዎች ነን። የእግዚአብሔር መታያዎች እኮ አይደለም። የስድብ የስልቂያ የፌዝ ማተባቸውን ያደረጉ ክርስቲያኖች በየቲክታኩ ምን ሲያደርጉ ነው የሚታዩት? እግዚአብሔርን ነው የሚያሳዩት ወይስ ዓለምን ነው የሚያሳዩት? ማንን ነው የሚያሳዩት? እንጠበቅ ክርስቲያኖች ከዚህ ዘመን ከወገንተኝነት ክፋት፣ ከሀገር ልጅ ክፋት፣ ከቋንቋችን ተናጋሪ ክፋት ነው ብለው ግን አይነግሩንም። አእምሮ ዳይናሚክ ተለዋዋጭ አዲስ ነገር ብቻ የሚፈልግ ሰው ምንም አይነት እርካታ አያገኝም። ተረጋግቶ አንድን ነገር ማድረግ አይችልም። ፋሽን ምንድን ነው የሚያደርገው? የፋሽን ትውውቅ የመጣው አዲስ ነገር የተለየ ነገር መስሎ እንዲሰማን ማድረግ። ከዚያ ያንን እንገዛዋለን፣ ወዲያው ያስጠላናል። ይሄ ነው እንግዲህ ይሄ ሲያድግ አንድ ሰው የቤቱ ይሄ ትንንሹ ዕቃ ብቻ አይደለም፣ ጫማው፣ ልብሱ፣ ሸሚዙ፣ ቀሚሱ ምናምኑ ብቻ አይደለም። ሶፋው ያስጠላዋል፣ ከበድ ያለው መጋረጃ ያስጠላዋል፣ ቤቱ ያስጠላዋል፣ ያስቀባል፣ ያስቀያል። ይህ ብቻ አይደለም፣ ባሏ ያስጠላታል፣ ሚስቱ ታስጠላዋል። ሲሆን በዙሪያችን ላሉት ለኬንያ፣ ለታንዛኒያ፣ ለኡጋንዳ፣ ለሌሎቹም አገራችንም ውስጥ ሆነው በተለያየ ትብታብ ውስጥ ላሉት እግዚአብሔርን ማሳየት ነበረብን። አሁን ለኛ ራቀን። ለዚህ ነው መጀመሪያ ላይ እግዚአብሔርን ከማሳየት በፊት ማየት ይቀድማል ብያቸዋለሁ። አይደለም እንዴ? እኛ እኛ እንኳ ገና ነን። እንጸለያለን፣ አንሰማም። እንሳላለን፣ አይደርስልንም። እንደዚህ እናደርጋለን፣ እንደዚህ አይሆንም። መቼ ነው የምንመለሰው? መቼ ነው የምንታረመው? መቼ ነው የምንስተካከለው? እዚህ ጸበል ሄጄ አልሆንም፣ እዛ ገዳም ሄጄ አልሆንም፣ እዚህ ቦታ ለምን ይመስላችኋል? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ እንደምታውቁት በቅዳሴያችን ጊዜ ወንጌል ከመነበቡ በፊት ሰራኤው ቄስ ወይም ቅዳሴውን የሚመራው ቄስ ካህን ስለ ሁላችን የሚጸለየውን ጸሎት አስተውላችሁ እንድትሰሙ ትፈልጋለሁ። የሚጸለየው ጸሎት የሚነበበውን ወንጌል እንድንሰማ ጆሮአችን በድምፅ ሕግ ማለት አሁን የምናገረውን ቋንቋውን የሚሰማ ሰው ሁሉ ይሰማዋል። ግን ደግሞ ወንጌልን መስማት ንግግርን ከመስማት ያለፈ ነው። ክርስቲያኖች ወንጌልን መስማት፣ ቃለ እግዚአብሔርን መስማት፣ በነፍስ መስማት ከእግዚአብሔር የሚሰጥ ጸጋ ነው ክርስቲያኖች። ስለዚህ ለግርግር፣ ለጩኸት፣ ለሁከት ቦታ አትስጡ። እግዚአብሔር አምላካችን የነፍስ ጆሮአችንን እንዲከፍትልን እጅግ ከመጣፈጡ የተነሳ የልቡናቸው ጆሮ ተከፍቶላቸው ለሚሰሙት ሰዎች ከመመሰጣቸው የተነሳ ከደስታቸው የተነሳ ነፍሳቸው ለመውጣት የቀረበች እስኪመስላቸው ድረስ እግዚአብሔር ማድመጥን የሰጣቸው ሰዎች ነበሩ። እግዚአብሔር እንደዚያ አድርገን እንድናደምጥ የልቡናችን ጆሮዎች ይክፈትልን ክርስቲያኖች። ለዚህ ነው አንድ የሁለተኛው ክፍለ ዘመን ሊቅ ምን አለ? በመንግስተ ሰማያት የምትሰጠን ደስታ አለው ጌታን። አድምጡ ክርስቲያኖች፣ በመንግስተ ሰማያት በኋላ የምትሰጠን ደስታ አሁን በምድር ላይ ቁጭ ብለን ቃልህን ስናነብና ስንሰማ ከምናገኘው ደስታ ይበልጣል ወይ ብሎ ጌታን ጠየቀው። ምን ያህል ደስታ ቢያገኝ ይመስላችኋል በማድመጥ? ክርስቲያኖች አስተውሉ። ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የጩኸት ቤት አይደለችም፣ የግርግር ቤት አይደለችም። የማስተዋል፣ የእርጋታ፣ የተመስጦ ከእግዚአብሔር ጋር የመገናኘት ታውቃላችሁ። መንግስት ግብር አልከፈላችሁም ብሎ የሚዘጋቸውን ሱቆች መንግስት ሳይመጣ መክፈት ይቻላል? አይቻልም አይደለም?
ቢገባን አሁን እኛ በኃጢአት የዘጋነው የውስጣችን የመቅደስ በር አለ። የነፍሳችን በር በኃጢአት ምክንያት ተዘግቷል። ከዚህ የተነሳ የነፍሳችን ጆሮ አይሰማም እና አንዳንድ ጊዜ ቃል እግዚአብሔር ሲነገር ሁሉ ንቁነጠነጣለን። ምናልባትም አልቆ እስከምንሄድ ድረስ ልንቸኩል እንችላለን። ምናልባትም ጊዜ ማባከል ሊመስለን ይችላል። ምናልባትም የማያስፈልገን ነገር እየተባለ ሊመስለን ይችላል። ይሄ ሁሉ የልቡና ጆሮ መዘጋት ምክንያት ነው። እግዚአብሔር የልቡና ጆሮአችንን ይክፈትልን። ስለዚህ ተመልከቱ፣ ይሄ የማድመጥ ጊዜ እግዚአብሔርን ላድምጥህ በሉት። ተመልከቱ፣ እዚህ የቆመውን ሰው አይደለም። ክርስቶስ ሆይ ላድምጥህ፣ እንዳደምጥህ አድርገኝ። አንተ በቅዳሴ ጊዜ በካህኑ የሚቀርብልህን አማናዊ ሊቀ ካህናት ነህና አንተ እንደምታሳርገው ሁሉ ያን ጸሎት ለእኔ እንዲሰራ አድርገህ የልቡናዬን ጆሮ ክፈት፣ የምስጢር አይኖችን ክፈት፣ እንዳደምጥህ፣ እንድሰማህ፣ እንድመለስ፣ እንድወድህ፣ በሌላ ነገር ከምድሰት በቃልህ እንድደሰት አድርገኝ ብላችሁ በተቀመጣችሁበት ወደ ክርስቶስ ጸልዩ። ክርስቲያኖች እግዚአብሔር የልቡናችን ጆሮ ይክፈትልን። ስለዚህ ቤተ ክርስቲያን ውስጥ ስንገኝ ፍጹም ጸጥታ፣ እርጋታ ይገርመኛል። እኔ አንዳንድ ጊዜ አሁንም በዚህ ተሳልሜ ስገባ ምሳሌ የሚሳለሙ የሚጸልዩ ሰዎች አሉ። የሚጸልዩ ሰዎች እንኳን መጸለይ አይችሉም። ለምን? ከዙሪያቸው የሚያወራው ሰው በጣም ብዙ ነው። እና እግዚአብሔርን ለማድመጥ ያብቃን። እንደ እግዚአብሔር መልካም ፈቃድ አሁን በሚኖረን ጊዜ የምንባርበት የትምህርታችን ርዕስ እግዚአብሔርን ማሳየት የሚል ነው። እስኪ ተናገሩ። እግዚአብሔርን በሉ ማሳየት። እግዚአብሔርን ማሳየት በሉ። ይሄ እንግዲህ መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 6 ያለውን ነው እና ታሪኩን ባጭሩ አቅርቤ እንማርበታለን። ርዕሳችን ግን ከፍ ያለ ነው። ከፍ ያለ ነው ምንድን ነው? እንዳልኩት ርዕሱ እንደሰማችሁት ማንን ማሳየት ነው የሚለው። እኛ አሁን እግዚአብሔርን ከማሳየት በፊት እግዚአብሔርን ማየት ይቀድማል አይቀድምም? ከማሳየት በፊት ምን ይቀድማል? ማየት ይቀድማል። ማየት ይቀድማል። ይህን በህሊናችሁ ያዙት። አሁን አላብራራው። እኛ የትኛው ደረጃ ላይ ነው ያለነው? እነማን ናቸው እግዚአብሔርን የሚያሳዩት ሊያሳዩት የሚገባው? እኛስ የትኛው ደረጃ ላይ ነው ያለነው የሚለውን እናያለን። አምላካችን ምስጢሩን ለሁላችን ይግለጽልን። ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 6ን በንባብ አሰማቸዋለሁ። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት ከውጭም በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስለ ማድመጥ ያሳሰብኳችሁን አሁን በጥያቄ አረጋግጠዋለሁ። አሁን አድምጣችሁ ከሆነ የማድመጥ ችሎታችሁንም በነገራችን ላይ ስለ ማድመጥ ትንሽ መጨመር ያለብኝ ይመስለኛል። አሁን የአሁኑ ዘመን ሚዲያ የበዛበት በተለይ ማህበራዊ ሚዲያ የበዛበት ዘመን ነው። አጫጭር ነገሮች በተለይ ይሄ ቲክታክ የሚባል ነገር ከመጣ በኋላ የሰው አእምሮ እጅግ ደክሟል፣ ባክኗል።
በፍጥነት የሆነ ነገር ማየት ነው፣ መሳቅ ነው፣ ማየት ነው። ያ ምን ያደርገዋል? የሰው በጎ ነገር እንዳይታገስ ያደርገዋል። ትምህርቴን ከመጀመሪያ ይህን ቃሉን ከማብራራቴ ጥያቄውን ከመጠየቄ በፊት ትንሽ ስለ አእምሯችን መናገር ስለፈለኩ ነው። ከተወሰኑ ዓመታት በፊት ከ20 ዓመት ከዚያ ከ30 ዓመት ግድም የምዕራብ እና በተለዩ የምዕራብ ናቸው የሌሎቹም ኩባንያዎች ሀብታም ኩባንያዎች አንድ ጉዳይ ያሳሰባቸው። ያ ጉዳይ ምንድነው ያሳሰባቸው? በጣም ከፍተኛ ሀብት ለማካበት ሲሉ በምድር ላይ ያለው ሰው ምርቶቻቸው በፍጥነት እንዲገዛው ማድረግ አለባቸው እና ምርታቸው በፍጥነት የሚገዛው ምን ሲሆን ነው የሚለውን አሰቡ። ስለዚህ ሰው በዚህ ዓለም የሚመረቱ ምርቶችን ቶሎ እየገዛ እየቀየረ የነበር የገዛውን እየጣለ አዲስ እየገዛ ያን እየጣለ አዲስ እየገዛ እየተጠቀመ የሚሄደው ሁለት ነገሮችን ማድረግ ሲችሉ እንደሆኑ ተስማሙ። አንደኛው ከትምህርታችን ጋር ይያያዛል። ከትምህርቱ ጋር የማይገናኘውን ላስቀድመው። ከትምህርቱ ጋር የማይገናኘው ምንድነው? ለምሳሌ አሁን እኔ ሞባይል ይዣለሁ። ሞባይል የያዛችሁ ሰዎች በሙሉ ሞባይል አምራቾች ኩባንያዎች አንድ ስምምነት አላቸው። ያ ስምምነታቸው ምንድነው? የፈለገ አይነት ሞባይል እድሜው ከተወሰነ ዓመት እንዳይረዝም ማድረግ። ይህን ለምንድነው የተስማሙት? ለምሳሌ አንዱ ኩባንያ ተነስቶ እኔ የሚሸጥላችሁ ሞባይል 10 ዓመት ይሰራል ቢል አንድ ሰው 10 ዓመት ሳይቀይር ከቆየ እያመረተ ሊሸጥና ሊያተርፍ አይችልም። ስለዚህ ስምምነታቸው ምንድነው? ማንኛውንም ቁስ በእድሜው እንዳይወዳደሩ፣ በተሻለ መጠን እድሜው አጭር እንዲሆን። ስለዚህ በእድሜ አይወዳደሩም። በእድሜ የማይወዳደሩ ከሆነ የሚወዳደሩበት በሌላ ይሆናል። ኩባንያ ከኩባንያ ጋር የሚወዳደሩ በሌላ ይሆናል። በእድሜ ላይ ወዳደሩ ሆነ ብለው የትኛውም ዕቃ ቁስ እድሜው የሚያጥር ከሆነ ገዢዎች እንደገና እየቀየሩ ሲገዙ እነሱ ሀብታም ስለሚሆኑ እድሜውን ለማሳጠር ይሄ አንደኛው የኩባንያዎች ስምምነት ነው። ለምሳሌ ሞባይል ቻርጅ ስናደርገው አንዳንዶቹ እድሜውን በቻርጅ ነው የሚሰሩት። 500 ጊዜ ቻርጅ ይደረጋል ከተባለ አንድ ሰው በቀን እኛ ሀገር እንኳን መብራቱም እየሄደ እየመጣ ያስገድዳል 4-5 ንቅል ትክል የሚያደርገው ከሆነ እድሜውን ያሳጥረዋል ማለት ነው ባጭሩ። ይሄ አንዱ ስምምነታቸው ነው። ሁለተኛውና ዋናው ስምምነታቸው ግን ምንድነው? ሁለተኛውና ዋናው ስምምነታቸው ሰው ማንኛው ነገር ቶሎ እንዲሰለቸው ማድረግ። ምን እንዲሆን ማድረግ ሲነገሩኝ? ምን ማድረግ? እንዲሰለቸው ስልቹ እንዲሆን ማድረግ እና የሰው አእምሮ በፍጥነት ለውጥ የሚፈልግ አዲስ ነገር የሚፈልግ አይታችሁ እንደሆነ አሁን ሰው በቃ አዲስ ነገር ነው የሚለው። ያ የምንድነው? ቀስ ብላችሁ ካያችሁት የአእምሮ ብልሽት ጭምር ነው። አስተውሉ ክርስቲያኖች፣ ከምሬ ነው የምናገረው። የአእምሮ ብልሽት፣ የአእምሮ መመታት፣ በአስተሳሰብ መመታት፣ በአመለካከት መመታት፣ በአኗኗር መመታት እና ይህን የሚያስፈጽመው የፋሽን ኢንዱስትሪ ነው። ፋሽን ምንድን ነው የሚያደርገው? የፋሽን ትውውቅ የመጣው አዲስ ነገር የተለየ ነገር መስሎ እንዲሰማን ማድረግ። ከዚያ ያንን እንገዛዋለን፣ ወዲያው ያስጠላናል። ይሄ አእምሮን እጅግ ትዕግስት የሌለው የማያስታውል ችኩል፣ ለአዲስ ነገር ብቻ የሚናፍቅ፣ በፍጥነት የሆኑ ነገሮችን መለወጥ የሚሻ ይሄ ነው። እንግዲህ ይሄ ሲያድግ አንድ ሰው የቤቱ ይሄ ትንንሹ ዕቃ ብቻ አይደለም፣ ጫማው፣ ልብሱ፣ ሸሚዙ፣ ቀሚሱ ምናምኑ ብቻ አይደለም። ሶፋው ያስጠላዋል፣ ከበድ ያለው መጋረጃ ያስጠላዋል፣ ቤቱ ያስጠላዋል፣ ያስቀባል፣ ያስቀያል። ይህ ብቻ አይደለም፣ ባሏ ያስጠላታል፣ ሚስቱ ታስጠላዋለች። አእምሮ ዳይናሚክ፣ ተለዋዋጭ፣ አዲስ ነገር ብቻ የሚፈልግ ሰው ምንም አይነት እርካታ አያገኝም። ተረጋግቶ አንድን ነገር ማድረግ አይችልም። በዚህ ምክንያት የቴሌቪዥን ኩባንያዎች ራሱ የሰው አእምሮ አንድን ነገር ሳይለወጥለት ማየት የሚችለው የዛሬ 20 ዓመት አካባቢ ለ20 ደቂቃ ብቻ ነው አሉና ዶኪመንተሪዎች ቢረዝሙ በአንድ የቴሌቪዥን ሾው የሚታዩት ለ20 ደቂቃ። አሁን ተመልከቱ፣ ከ20 ደቂቃ ወርዶ 1 ደቂቃ ላይ ደርሷል። የሰው አእምሮ ምን ያህል እንደተጎዳ ከዚያ በኋላ ከ1 ደቂቃ በፊት ያየውን ማስታወስ የማይችል ደካማ አዲስ ነገር ብቻ አሁን ስልኩን ትይዙትና ማሽከርከር ነው። ፌስቡክ፣ ትዊተሩ፣ ምናምን ሊንክዲኑን
ምንም ነገር አይምሯችን እንደዚህ ተበክሏል ክርስቲያኖች። ከዚህ የተነሳ ማድመጥ፣ ተረጋግቶ መጸለይ፣ ማስቀደስ ሰይጣን ነጠቀ፣ ቀማን። አይምሯችን ተበከለ፣ ታመመ። መድኃኔ ዓለም ክርስቶስ ዛሬ እውነት ቅዱስ ገብርኤል 3 ደቂቅን ከእሳት ያወጣበት እንላለን። የኛ ዘመን እሳት ልንገራችሁ እንደዚህ ያለ የአይምሮ በሽታ ነው። ቅዱስ ገብርኤል ከዚህ ዘመን በሽታ በእውነት በቸርነቱ አይምሯችን ልቡናችንን ያደነልን። ከባድ በሽታ ነው ክርስቲያኖች እወቁበት። ትዕግስት ነው የሚያሳጣው። ለዛ ነው አሁን ምዕራቡ ዓለም ምን አለ? ቅዳሴው ረጅም ነው መታገስ አንችልም፣ ይቀነሳሉ። ቀነሱ። ቅዳሴ የሌላቸውን ተውት፣ በጭፈራ የሚለያዩትን። ቅዳሴ ያላቸው ላሊቲኖቹ ቀነሱ። እስከ 20 ደቂቃ ድረስ አወረዱት። 20 ደቂቃ ረዘመ ብሎ ትቶት ሄደ። አያችሁ፣ አይምሮ አይረካም። ክርስቲያኖች እወቁ፣ አይምሯችሁን እወቁበት። ጭንቅላታችንን እንወቅበት፣ አይናችን እንወቅበት። አይምሯችን ብልታችን ለበጎ ነገር በእውነቱ ስልቹ እንዳይሆን በእግዚአብሔር እናስጠብቅ። አምላካችን እግዚአብሔር በቸርነቱ አይምሯችን ይጠብቅልን። እነዚህ ሁለቱ ዓለምን ያስጨንቁ ያሉ ነገሮች ናቸው። በጣም ይገርማል። ሰው ሆነ ተብሎ የተሰራ አይመስለውም። ሰዎች እንደዚህ ስለሆኑ የሰለጠኑ ነው የሚመስላቸው፣ ያደጉ ነው እንጂ የሌሎች ኩባንያዎች ከፈቃዳቸው ውጪ ሸማች እንዲሆኑ ተደርጎ አይምሯቸው እንደተበረዘ፣ እንደተበከለ፣ እንደተከለሰ አያውቁም። ብዙ ሰዎች አያውቁም። ታውቃላችሁ፣ አሁን በልብስ ላይ የሚሰጠውን አስተያየት ማየት እንችላለን። እግዚአብሔር አይምሯችንን ይመልስልን። አሁን ጥያቄ ልጠይቃችሁ። 5 ቁጥሮችን ብቻ ነው 6 ቁጥሮችን ነው ያነበብኩት። ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 6። ግድ የለም ደግሜ አነብና ከንባቡ ላይ ጥያቄ እጠይቃቸዋለሁ። እግዚአብሔር እንድናደምጥ አይምሯችንን ይክፈትልን። በእውነት አይምሯችን ለእግዚአብሔር የተከፈተ ያደርገው። ለዓለም ተዘግቶ ከባድ በሽታ ላይ ነው ያለነው። ደግሜ አነባለሁ፣ ጥያቄ እጠይቃቸዋለሁ። እስኪ ነቅታችኋል የእግዚአብሔርን ቃል። ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 6። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውን ቤት ነበረ። ቁጥር 3 አሁን ማነባትም በደንብ አድምጧት። እንዲህ ትላለች። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። እዚህ ያቆመዋለሁ። አየ የሚል ቃል ተጽፏል። ያየ ማን ነው? ማን ነው ያየው? ጲጥፋራ አሉ ወጣቶቹ። እግዚአብሔር ይስጥልኝ። ሁላችሁም በዚህ ትስማማላችሁ? አዎ፣ ጌታውም ያየው ጲጥፋራ ነው። የታየው ማን ነው? ማንን አየ ጲጥፋራ? አያችሁ፣ አልሰማችሁም ማለት ነው። ማንን አየ? እግዚአብሔርን አየ። ደግሜ ያነብላችኋለሁ። ማንን አየ? እግዚአብሔርን አየ። ማን አየ? ጲጥፋራ አየ። ማንን አየ? እግዚአብሔርን አየ። ማን ላይ ምን ላይ አየው? ማን ላይ አየው? ዮሴፍ ላይ። ምን ሲያደርግ አየው? የዮሴፍን ስራ በዮሴፍ እጅ ሲያከናውንለት ጲጥፋራ የዮሴፍን አምላክ እግዚአብሔርን አየ። ርዕሳችን ምን የሚል ነው? ማንን ማሳየት ነው? እግዚአብሔርን ማሳየት። አይገርማችሁም? ዛሬ የሰለስቱ ደቂቅን በዚህ አየ የሚለውን ቃል ለማምጣት ይህን ምንባብ ተጠቀምኩ እንጂ ከበዓሉ ጋር የተገናኘ ጉዳይ ነው። በዛሬው በዓል በሰለስቱ ደቂቅ በዓል ናቡከደነጾር ማንን አየ? ማንን አየ? እግዚአብሔርን፣ የወልደ እግዚአብሔር ምሳሌ አየ። የት ውስጥ አየው? እሳት ውስጥ አየው። ከነማን ጋር አየው? ከሰለስቱ ደቂቅ ጋር አራተኛ ሆኖ አየው። የአማልክት ልጅ ይመስላል አላለም?
አዎ ቅድም መምህር ዳንኤልም ሲያስተምሩ እንደነበረው ርዕሳችን እግዚአብሔርን ማሳየት የሆነው በእነዚህ ሁለት ታሪካዊ ምክንያቶች ምክንያት ነው። ተመልከቱ ክርስቲያኖች፣ ማንን ማሳየት? እግዚአብሔርን ማሳየት። ይገርማል። ስለ ዮሴፍ በዮሴፍ ታሪክ ላይ ስለተነሳው ከዚህ የተወሰነ ወደ ኋላ ሄጄ የዮሴፍን ታሪክ ማስታወስ ፈልጋለሁ። ዮሴፍ ታሪኩን ባጭሩ ለመግለጽ ሶስት የሥራ ህይወት ነው ያለው የዮሴፍ ህይወት። የመጀመሪያው በአባቱ በቤተሰቡ ቤት የሰራው የሥራ ህይወት ነው። ሁለተኛው ባነበብኩላችሁ በጲጥፋራ ቤት የሰራው የሥራ ህይወት ነው። ሶስተኛው በኋላ በፈርዖን ተሹሞ በቤተ መንግስት ሆኖ ግብፃውያንንና ከነዓናውያንን ዙሪያውንም ያሉትን ሰዎች በማዳን ከዚህም ባለፈ የሰራው የሥራ ህይወት ነው። ዮሴፍ የሥራ ህይወት እነዚህ ሶስቱ የሥራ ህይወቶች ናቸው። እና ዮሴፍ ግን ስራ የጀመረው የ17 ዓመት ልጅ ሆኖ ነው። ኦሪት ዘፍጥረት ምዕራፍ 37 ላይ እንዲህ ይላል፣ የያዕቆብም ትውልድ ነው ይልና ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበረ ይላል። የስንት ዓመት ልጅ በሆነ ጊዜ? ዮሴፍ ስራ የጀመረው የ17 ዓመት ልጅ ሆኖ ነው። ገና አሁን ያለ ተማሪዎች ሃይ ስኩል በማትጨርሱበት እድሜ 11ኛ ክፍል በምትሆኑበት እድሜ ዮሴፍ ስራ የጀመረበት እድሜ ነው። ዮሴፍ ወጣቶች ያስተውሉ። ከክርስቶስ ልደት ወደ 2000 ዓመት ገደማ ቀደም ብሎ የነበረው ዮሴፍ በዚያ ጊዜ ስራ የጀመረው በዚህ መንገድ ነው። እና ሲሰራ ግን አንድ ነገር ገጠመው ይላል። እንዲህ ይላል መጽሐፍ፣ እስራኤልም ዮሴፍን ከልጆቹ ሁሉ 17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር ካለ በኋላ እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ ይልና ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ ይላል። የምናቸውን ወሬ? ክፋታቸው የወንድሞቹን ክፋት። በነገራችን ላይ 10 ወንድሞቹ የእሱ የዕድሜ ታላላቆቹ ናቸው። ከሱ በታች ያለው ከ12ቱ ነገድ እስራኤል ብንያም ብቻ ነው ታናሹ፣ ሌሎቹ ከሱ በላይ ናቸው። እና ተመልከቱ፣ እሱ 17 ዓመት ከነበረ ታላቁ ሮቤል ስንት ዓመት ይሆነዋል ብለን ብንገምት ከ40 ዓመት በላይ እንደሆነው ለመረዳት ለመገመት ይቻላል። እና ታላላቆቹ ናቸው፣ ከእርሱ የተሻለ ልምድ አላቸው። ግን ዮሴፍ ሄዶ ስራ ሲጀምር ከወንድሞቹ ጋር ስራ ሲጀምር የተረዳው ነገር ወንድሞቹ ክፋት ያላቸው መሆናቸውን ነው። እና የወንድሞቹን ክፋት አይቶ አልተቀበለም። እንኳን ሊቀበለው ይቅርና እንዲታረሙ እንዲስተካከሉ የክፋታቸውን ነገር ወደ አባታቸው አምጥቶ አባታቸው እንዲመክራቸው፣ እንዲገስጻቸው፣ እንዲያስተካክላቸው አሳሰበ። ዮሴፍ ምን አይነት ሰው ነው? ከወንድሞቹ ክፋት የተጠበቀ ምን አይነት ጻድቅ ሰው ነው? የነሱን የክፋት ምክር ያልሰማ። በዚህ ዘመን የቤተሰቡን ክፋት የማይሰማ ሰው አለ? ከቤተሰቡ ተንኮል የማይተባበር ሰው አለ? ይኖር ይሆናል፣ ጥቂት ይኖር ይሆናል። ግን አሁን ከቤተሰብ አልፈን ጎሳ ወደምንለው ብሔረሰብ ወደምንለው ተሻግረን የተባለንን ሁሉ ሰምተን የሚጠሉ የተባለውን ጠልተን ውደዱ የተባለውን ወደን እንዲህ አድርጉበት የተባለውን የምናደርግበት ዘመን ነው። በዚህ ዘመን ዮሴፍ ማስታወስ መባረክ ነው። ክርስቲያኖች እግዚአብሔርን ማሳየት ነው ብለናል። እግዚአብሔርን ዝም ብሎ ማሳየት አይቻልም። እግዚአብሔር ከዮሴፍ ጋር የሆነው ለምንድን ነው ስንል ዮሴፍ ማንንም ሰው ሳያደላ ክፋት ነው ብሎ ስለተጸየፈ የወንድሞቹም ቢሆን የቤተሰብም ቢሆን የእናትም ቢሆን የአባትም ቢሆን የማንም የባልም ቢሆን የምስትም ቢሆን። ምክንያቱም ጌታ ዓይንህ ከምታሰናክልህ ዓይንህ ብታሰናክልህ ዓይንህን ካንተ አውጣት፣ ሁለት ዓይን እያለ ሲኦል ከምትገባ አንድ ዓይን ኖሮ ወደ እግዚአብሔር መንግሥት ብትገባ ይሻላል ያለው ዓይን ሲተረጎም አንዱ የቅርብ አካል ነው። ከዓይን በላይ ለሰውነት አስፈላጊ ነው። ሰው ከአካሉ አይደለም ከሌላ ስለኔ ብሎ እናቱን ያልተው አባቱን ያልተው የሚለውን ትተን ከአካሉ እንኳን ያላወጣ ካሰናከለው፣ ተመልከቱ፣ እንኳን ቤተሰቡ እንኳን ወንድሙ እንኳን እህቱ አካልህ
የአካልህ ብልት እንኳን አውጥተህ እስከመጣል ድረስ ደግሞ ቅዱሳኑ አድርገውታል። በእውነት አካል ላይ መጨከን ቢያቅተን እንዴት በክፋት ነገር እንኳን ራስን መጠበቅ ያቅተናል? እግዚአብሔር አምላካችን በዮሴፍ ምልጃ ከምናቃቸው ከምንቀርባቸው ሰዎች ክፋት በቸርነቱ ይጠብቀን። ቅዳሴ እግዚእ ስናስቀድስ ተሰሙት እንደሆነ እንዲህ ይላል፣ ጌታዬ ኢየሱስ ክርስቶስ ሆይ ይላል ቅዳሴ እግዚእ፣ አንተን ደስ ከማያሰኝ ሐሳብ እንለይ ዘንድ መለየትን ስጠን። አቤት እንዴት ያለ ጸሎት ነው! አንተን ደስ ከማያሰኝ ሐሳብ፣ አንተን ደስ እንደማያሰኝ አላውቅም፣ ግን ያሰኝ ይሆናል ብዬ በመወደው ሰው ስለመጣ፣ በማምነው ሰው ስለመጣ፣ በማከብረው ሰው ስለመጣ አንተን ደስ የማያሰኝ ሐሳብ እንዳላስብ፣ እንዳልሰማ፣ እንዳልሳተፍ አቤቱ መለየትን ስጠን። አቤቱ ቅዳሴያችን እንዴት ያነጻል፣ እንዴት ይቀድሳል፣ እንዴት ያከብራል። እግዚአብሔርን ደስ የማያሰኝ ሐሳብ እንለይ ዘንድ መለየቱን ራሱ እግዚአብሔር አምላካችን ይስጠን። ዮሴፍ አምላክ ይስጠን ያልነው እኮ ዝም ብለን አይደለም። እውነተኛውን ከክፉ ነገር መለየት የሚሰጠው እግዚአብሔር ነው። ክርስቲያኖች ከክፉ ሐሳብ ምን ጸልይ ከሆነ እባክህ ልቤን ጠብቅ፣ እባክህ አይምሮዬን ጠብቅ፣ እባክህ ከክፉ ሐሳብ መለየትን ስጠኝ። አንተ ይሄን እንደምትወድ አውቃለሁ። በቅዳሴህ ገልጸህልናል፣ አጽፈህልናል፣ በካህንህ ምልጃ ሆኖ እንዲቀርብ አዘህልናል። ስለዚህ ያን ጸሎት ተቀበል፣ እባክህ ከክፋት ጠብቀኝ እንበለው። የዮሴፍን የጠበቀ አምላክ እኛንም ይጠብቀን። ሰው ከእግዚአብሔር ጋር አካሄዱን ሲያደርግ እግዚአብሔር ከክፉ ምክር ነው የሚጠብቀው። ዳዊት ራሱ ሲጀምር ዳዊቱን ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ነው ያለው። በክፎች ምክር ያልሄደ፣ በዝንጎች በክፎች ምክር ያልሄደ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን። ምክረ ረሲዓን ዝንጎች ይላቸዋል፣ ክፎች ይሏቸዋል። በእንደዚህ አይነት ሰዎች ምክር፣ በጣም የቅርብ ሰዎች ምክር በጣም ከባድ ነው። የምንወዳቸው ሰዎች ምክር በጣም ከባድ ነው ክርስቲያኖች። እና እኛ ያለንበት ዘመን የፈተና ዘመን መሆኑ የታወቀ ነው። የፈተና ዘመን ብቻ አይደለም፣ የመከራ የጭንቅ ዘመን ነው፣ የመዓት ዘመን ነው፣ የጦርነት ዘመን ነው፣ የእልቂት ዘመን ነው፣ የደም መፍሰስ ዘመን ነው። ክርስቲያኖች እያያችሁት ነው። ዓለም ጭንቅ ላይ ናት ያለችው። የሩሲያ፣ የዩክሬን፣ የእስራኤል፣ የመካከለኛው ምስራቅ፣ በእኛ በሀገራችን በኢትዮጵያ፣ በአፍሪካ፣ በሌላውም ሀገር በላቲኑ የምንሰማው በሙሉ የጦርነት፣ የግድያ፣ የጭካኔ። አሁን በሀገራችንማ እገታው ራሱ አስገራሚ ደረጃ ላይ ደርሷል። ሰው ወንድሙን አግቶ ከአባቱ ገንዘብ የሚቀበልበት ዘመን ላይ ደርሰናል። በእውነት ከወንድሙ ጋር ተመካክሮ አባቱን ገንዘብ ታግቻለሁ ብሎ ታላቁ አጋች ታናሹ አጋች ሆኖ ከወላጅ ሁሉ ገንዘብ የሚቀበልበት ዘመን። እንዴት አይነት ዘመን ነው እኛ ዘመን ክርስቲያኖች? የእግዚአብሔር ምሕረት በጣም ያስፈልገናል ክርስቲያኖች። እግዚአብሔር ይቅርታ ያስፈልገናል። ይሄ የሌሎቹን አጋጆች ረስቻ አይደለም ክርስቲያኖች፣ ግን እዚያ ደረጃ ደርሷል ማለት ነው። እና ይሄ መቅሰፍት ዘመን ነው ክርስቲያኖች። አንዳንዶች አባቶች እንደተናገሩት ደግሞ እንዲህ ስል እንዲሁ ዝም ብሎ እያስፈራሩ ለሌላም ዓላማ እንደሚጠቀሙት ለማለት አይደለም። ግን ወደፊታችን እስካሁን ከምናውቀውና ከምናየው የበለጠ ከባድ መከራ በዓለማችን ላይ ይመጣል ይላሉ። ከ100 ዓመት በፊት ጀምሮ የተነገረ ትንቢት ነው። እየሰማችሁኝ ነው አይደለም? ደግሞ ቅርብ ነው፣ በጣም ቅርብ ነው። እና ለምንድን ነው እኔ ስለ መከራው ለመናገር አይደለም ያመጣሁት። ለምንድን ነው ትንቢት ራሱ የሚነገረው ካል ትንቢት የሚነገረው ለምሳሌ በኖህ ዘመን በ120 ዘመን አጠፋቸዋለሁ ተብሎ የተነገረው ለምንድን ነው? ለማጥፋት ነው? ለማዳን ነው የተነገረው? ለማዳን አይደለም እንዴ? ንስሐ ቢገቡ ለማዳን እንዲህ ያለው ነገር የሚነገረው ለማዳን ነው ክርስቲያኖች። ምክንያቱም ግን ጌታ በማቴዎስ ወንጌል ምዕራፍ 24 ላይ ስለ ዕለተ ምጽአቱ ሲናገር እንደተናገረው፣ ሉቃስ 17 ላይ እንደተናገረው እንደ ኖህ ዘመን እንደ ሎጥ ሚስት ይሆናሉ። አሁን የሎጥ ሚስት እየጠፋ ሰዶም ገሞራ እየነደዱ እያየች እንኳን ልቧ ያልተመለሰ ዙረሽ አትይ የተባለችውን ቃል እንኳን ከበዳት፣ የጨነቃት
በዚያ ምክንያትም አስቧት የሎጥ ሚስት አስቧት ተብሏል ክርስቲያኖች። እና የሰው ልብ በጣም አስቸጋሪ ነው። እዚያው መከራው ላይ ሆኖ እንኳን ተሳልቋል። ግን ትንቢት የሚነገረው ግን ለማዳን ነው ክርስቲያኖች። ንስሐ ብንገባ ይቀራል። የነነዌ ሰዎች እኮ ቀርቶላቸዋል። በ3 ቀን ነነዌ ትገለበጣለች አለ። ለምንድነው ነነዌ ዮናስ የተናገረው? እንዲድኑ ሊኮበልል ሲል እግዚአብሔር ለምን መለሰው? እንዲድኑ ፈልጋለሁ። ሲመራቸው እንኳን ዮናስ አኩርፎ ነበረ። እግዚአብሔር ነግሮታል። ለዚህ ቀኝ ግራውን ለማያውቅ ለ120 ሺህ የነነዌ ሰው እኔ አራራ ብሎታል ለዮናስ ለራሱ። እግዚአብሔር ትንቢት የሚነግረው እንዳንጠፋ ስለሚራራ እድል ለመስጠት ንስሐ እንድንገባ እንድናውቅበት፣ ኃጢአታችንን ይበቃናል፣ በደላችንን ይበቃናል፣ ዝሙት ይበቃናል፣ ጥላቻ ዘረኝነት ይበቃናል፣ ስካር መግደል ይበቃናል እንድንል፣ ስስት ቅሚያ መንገብገብ ይበቃናል እንድንል። ኧረ እግዚአብሔር አእምሮውን ያደለን በእውነት። እና ክርስቲያኖች ከባድ ጊዜ ነው። 3 ደቂቅ ቅድመ መምህር ዳንኤል ሲል ነበረ በዓሉ የተከበረው ወይም ተአምራቱ የተፈጸመው በባቢሎን ብለው። ባቢሎን ለምን ሄዱ? አልሰማ ብለው ቢነገር አልሰማ ብለው እውነቱን አልሰማ ብለው የሚሰሙት ነገር ነበረ። የሚሰሙት ምን ነበረ? ከነርሱ ፍላጎት ጋር የሚስማማ የሐሰተኞች ነቢያት ትምህርት። የሚያድናቸውን አይሰሙም ነበረ። እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን ክርስቲያኖች። እና ዮሴፍ የተጠበቀ ያስተዋለ ሰው ነው። ለሁላችንም አምላክ በቸርነቱ ማስተዋልን ያደለን። ስለዚህ ዮሴፍ ከወንድሞቹ ክፋት የተጠበቀ ነው። እንጠበቅ ክርስቲያኖች። ከዚህ ዘመን ከወገንተኝነት ክፋት፣ ከሀገር ልጅ ክፋት፣ ከቋንቋችን ተናጋሪ ክፋት፣ ከቤተሰቦቻችን ክፋት፣ ከታላላቆቻችን ክፋት፣ ከምንወደቻቸው ሰዎች ክፋት ነው ብለው ግን አይነግሩንም። የሚጠቅምህ ይሄ ነው፣ የሚያዋጣ ይሄ ነው፣ ዘመኑ የሚያስኬደው በዚህ ነው፣ የምትጠቀሚው በዚህ ነው እያሉ ነው የሚነግሩን ክርስቲያኖች። እንደዚህ ጥቅም ነው ተብሎ ከሚሰበክ ክፉ ነገር እግዚአብሔር በቸርነቱ ይጠብቀን። ዮሴፍ እግዚአብሔር አጨው፣ ጸጋ ሰጠው፣ ለታላቅ ነገር መረጠው። ስለዚህም አስቀድሞ በህልም ትንቢት አሳየው። ትንቢት ነው የገለጸለት ወደፊት በእስራኤል ላይ የሚሆነውን እግዚአብሔር በሱ በኩል የሚያደርገውን ትድግና፣ እግዚአብሔር ለሕዝቡ ያለውን ርኅራኄ፣ ይቅርታ፣ ማዳን፣ ጥበቃ በሱ የሚገልጽ መሆኑን በህልም ገለጸለት። በህልም ከገለጸለት በኋላ ህልሙ ሲነግራቸው ወንድሞቹ ጠሉት። ስንቅ ሊያደርስ ሲሄድ ይዘው ዮሴፍን ሊገሉት ልብሱን አውልቀው ጉድጓድ ውስጥ ጣሉት። ለዚያውም ጉድጓድ ውስጥ ያስጣለው ታላቅ ወንድማቸው ሮቤል ነው። እንዳይሞት ከወንድሞቹ ደብቆ ወደ አባቱ ለመላክ አስቦ ነው ይላል። ግን በኋላ ደግሞ የፍልስጤም ነጋዴዎች ሲመጡ ይሁዳ ሐሳብ አቀረበ። ይሄን ወንድማችን ከምንገለው ለእነዚህ ነጋዴዎች እንሽጠው አለ። ሸጡት። ዮሴፍ እንደ ዕቃ ተሸጠ፣ እንደ ንብረት ተሸጠ። እነሱ ሸጡትና በ30 ብር ሽጠውት ወደ ግብፅ ወረደ። ግብፅ ከወረደ በኋላ ጲጥፋራ የሚባል የንጉሱ ታላቅ ባለስልጣን ገዛው። ጲጥፋራ ከገዛው በኋላ ዮሴፍ አገሩን አያውቅም፣ ቋንቋቸውን አያውቅም። በዚያ ዘመን እንዳሁኑ ሚዲያ የለም። ምን ያህል ይራቅ ይቅረብ አያውቅም። እንደ ዕቃ ነው የተሸጠ። ለሚደክምበት፣ ለሚወጣበት፣ ለሚወርድበት ከዚያ የመጠቀም መብት የለው። ዮሴፍ ግን የእግዚአብሔር ሰው ስለሆነ እጅግ ቅን ስለሆነ ምቀኝነት የሚባልም ፈጽሞ ስለሌለው ጲጥፋራን ገዢውን በቅንነት አገለገለው። ተክቶ ይሰራል። ከዚህ ከምሰራው እኔ ያልለብስበት፣ እኔ ያላጌጥበት፣ አልዳርበት፣ አልኳልበት፣ ቤተሰብ አልረዳበት፣ የወደፊት ጎጆ አልመሰርትበት ብሎ እኔ ደክሜ እሱ ነው የሚጠቀመው ብሎ አልተመቀኘም። ስላልተመቀኘ እግዚአብሔር ምቀኝነትን በጣም ስለሚጠላ፣ እግዚአብሔር ቅንነትን ስለሚወድ፣ ትጋትን ስለሚወድ፣ ሰራተኝነትን ስለሚወድ የዮሴፍን ትጋት፣ የዮሴፍን ቅንነት፣ የዮሴፍን ንጹህ ልቡና አይቶ እግዚአብሔር ቅድም እንዳነበብኩላችሁ የጲጥፋራን ቤት እግዚአብሔር በበረከት ሞላው። በግቢው ውስጥ ያለውን ባረከለት፣ ከግቢው ውጭ ያለውን ባረከለት። የዮሴፍ የሚሰራውን ስራ ሁሉ
ማንም ሰው ሊሰራው በማይችለው መንገድና መጠን እግዚአብሔር አከናወነለት። ማን አከናወነለት? እግዚአብሔር ስራችንን ያከናውነልን። አሁን እኮ ስራ አልከናወን ብሎናል። ባተሌ ነው የኛ ዘመን ሰው። ይሄን ይጨብጣል ይለቃል፣ ሌላ ይጨብጣል ይለካል። ይሄን ልሞክረው ይላል፣ ይጀምራል ይተዋል፣ ይጀምራል ይተዋል። ባተሌ ብኩን፣ አይምሮው ያልረጋ፣ ስራው ያልተረጋጋ፣ ጭንቀት የሞላበት፣ ማጭበርበር የበዛበት፣ ቶሎ መክበር ብቻ በአይምሮው ስለሚመላለስ ሰው ስራውን አይደለም የሚያስበው፣ ገንዘቡን፣ ጥቅሙን። ስለዚህ እግዚአብሔር ስራውን አይባርክለትም። ክርስቲያኖች እንደ ዮሴፍ ተግተን እንስራ። የምንሰራ ከሆነ በቅንነት ከሰራ ነው፣ በንጽህና ከሰራ ነው፣ ያለ ምቀኝነት ሌላውን ሰው ለማክሰር፣ ሌላውን ሰው ለመጉዳት፣ ሌላውን ሰው ለመበደል ሳናስብ ከሰራ ነው። ማን ይባርክልናል? ማን ይባርካል? ስራው የተከናወነ ሆነ ነው። የትጉዎች ስራ ሁሌ የተከናወነ ነው። እግዚአብሔር ስራችንን ያከናውንልን። እሱ አላከናውንም አላለም። እንዲያከናውነው አልፈቅዳልኛ። አልረጋጋል። ቅንነት አጣን። ምቀኝነት ወረሰን። ተንኮል ወረሰን። ለዚህ ነው ክርስቲያኖች ከዚያ ስራውን አከናወነለት እና ለጲጥፋራ እግዚአብሔር ታየው። እኔ የሚደንቀኝ ይሄ ነው ክርስቲያኖች፣ የዛሬ ጉዳያችን እግዚአብሔር ለጲጥፋራ፣ እግዚአብሔር ለናቡከደነጾር። ይገርማል በጣም። እግዚአብሔር እኮ ከእስራኤል ሰዎች ለብዙዎቹ አልታያቸው። ለማን ታየ? ለጲጥፋራ። ለማን ታየ? ለናቡከደነጾር። ለማን ታየ? ለፈርዖን። አስገራሚ ነው በእውነት አስገራሚ ነው። በባዕድ ምድር የእግዚአብሔር ስሙ በማይጠራበት መቅደስ በሌለበት ነቢያት ካህናት በሌሉበት መጻሕፍት በሌሉበት አንድ ሰው እግዚአብሔርን የሚያመልክ ሰው፣ ለዚያውም የታወቀ የመስገጃ ስፍራ የሌለው፣ የታወቀ የአምልኮ ቦታ የሌለው፣ ልቡን ለእግዚአብሔር መቅደስ አድርጎ ስለሰጠ፣ ሰውነቱን ለእግዚአብሔር ማደሪያ አድርጎ ስለሰጠ፣ እግዚአብሔር ቅን ስለሆነ በቅን ልብ ታውቃላችሁ፣ ከቅኖች ጋር ምን ትሆናለህ ነው ያለው ዳዊት። እግዚአብሔር ከቅኖች ጋር ምስለ ህሩይ ህሩየ ትከውኑ፣ ከጠማማ ጋር ደግሞ ይላል፣ ከጠማማው ጋር ደግሞ የጠማምነቱን ፍዳ እየከፈልክ ትኖራለህ ይላል። ወምስለ ጠዋይ ትጠዊ። ክርስቲያኖች እግዚአብሔር ከቅኖች ጋር በቅንነት ይገለጻል። በእውነት አስተውሉ ክርስቲያኖች፣ እግዚአብሔር ቅኖችን ይወዳል። ለዚያ ነው በቅንነት ስለሚሰራ እግዚአብሔር ሰውነቱ ዮሴፍ መቅደስ ስላደረገለት፣ ቅንነት የእግዚአብሔር መቅደሱ ስለሆነ፣ ደግነት፣ ትጋት መቅደሱ ስለሆነ ዮሴፍን መቅደስ አድርጎ እግዚአብሔር ለጲጥፋራ ታየ። 3 ደቂቅ በቅንነት ማርከው የወሰዷቸው፣ ባቢሎን ማርከው ነው የወሰዷቸው። ናቡከደነጾር ማርኮ ነው የወሰዳቸው። ማርኮ ለወሰደው በቅንነት የሚሰሩ ሰዎች ምን አይነት ሰዎች ናቸው? ምን አይነት ህሊና ናት? ቂም የሌለባት ህሊና፣ በቀል የሌለባት ህሊና፣ አድሎ የሌለባት ህሊና፣ ለማረካቸው፣ ለሚቀጠቅጣቸው፣ መከራ ለሚያሳያቸው ህዝብ ጥላቻ የሌላት ህሊና፣ በዚያ መካከል በቅንነት የምትፈርድ ህሊና፣ በትጋት የምትሰራ ሰውነት ምን አይነት ሰውነት ናት? የ3 ደቂቅ ሰውነት፣ የዮሴፍ ሰውነት። ምን አይነት ሰዎች ናቸው እነዚህ? ምንድነው የምንማረው ከኛ ከዚህ? ክርስቲያኖች እግዚአብሔር እኮ እንደዚህ ነው። እግዚአብሔር ሰዎች በበደሏቸው ሰዎች ላይ ቂም ሳይዙ ሳይቀየሙ ለበደላቸው ህዝብ ተመልከቱ። ከእስራኤል ድረስ ዮሴፍ እንኳን ተሽጦ ነው። 3 ደቂቅ ግን ተማርከው ነው። ለዚያውም ደግሞ የንጉሥ ልጆች ናቸው እና ወገኖቻቸው መከራ ውስጥ ነው ያሉት። እነሱ ግን ጾመኞች ናቸው። ጾመኞች፣ ፈሪሃ እግዚአብሔር ያላቸው፣ ሽምብራ ብቻ ይበቃናል ያሉ በከለዳውያን ትምህርት ቤት ውስጥ ገብተው ትንቢተ ዳንኤል ምዕራፍ 1 ላይ እንደተጻፈው ሽምብራ፣ ጥሬ ሽምብራ እየበሉ ውሃ እየጠጡ
በቅንነት ተምረው ተወዳድረው የፈለጉትን ከሚበሉት ጋር በላጭ ሆኑ። እግዚአብሔር 10 እጅ አስፈልጦ ጥበብ ጸጋ የሰጣቸው። ስለዚህ ያላድሎ የሚፈርዱ በቅንነታቸው በታላላቅ አውራጃዎች ላይ የተሾሙ እግዚአብሔር የታየባቸው፣ በትምህርታቸው እግዚአብሔር ተገልጿል፣ በስራቸው እግዚአብሔር ተገልጿል፣ በሕይወታቸው እግዚአብሔር ተገልጿል። መጨረሻ በመከራቸው ከሰለስቱ ደቂቅ በመከራቸው በእሳት ውስጥ እግዚአብሔር የወልደ እግዚአብሔር ምሳሌ እንዳናገረው ናቡከደነጾርን ታውቃላችሁ። መዝሙር ዘሰለስቱ ደቂቅ ራሱ ይባርክወው 2 ጸሎት ነው ያላቸው፣ አንድ አጭር አንድ ረጅም። ረጅሙ በነገራችን ላይ ይሄ መዝሙር ዘሰለስቱ ደቂቅ ስታዩት ረጅሙ 33 አረፍተ ነገር ነው። ስንት አረፍተ ነገር ነው አላችሁ? 33። አጭሩ ደግሞ 6 አረፍተ ነገር ነው። ስንት አረፍተ ነገር ነው አልኳችሁ? ይሄ ራሱ የተገለጸው የወልደ እግዚአብሔር ምሳሌ መሆኑን ለማመልከት ተጨማሪ የተሰጠ ተጨማሪ ምልክት ነው። 6 የሆነው በ6ኛው 5500 ዓመት በኋላ ሰው ሆናለሁ ሲል፣ 33 የሆነው ደግሞ በ33 ዓመቱ ተሰቅሎ የሚያድነን መሆኑን ለማመልከት ክርስቲያኖች የወልደ እግዚአብሔር ምሳሌ ነው። ከነሱ ጋር እግዚአብሔር ታየ፣ ለናቡከደነጾር ታየ፣ ለጣዖት አምላኪው ታየ፣ ተገለጠ። ምን እያረገ? እያዳነ። እውነተኛው ዳኛ እውነተኛው ንጉሥ እርሱ መሆኑን እያሳየ ተገለጠ። እግዚአብሔር ማሳየት ማለት ነው ክርስቲያኖች። ሰለስቱ ደቂቅ ናና ከኛ ጋር ተገልጠህ ታይልን ብለው ብለዋል እንዴ? ዮሴፍ ጌታዬ ሆይ እባክህ እኔ ስደተኛ ነኝ፣ ብቸኛ ነኝ፣ እንደ ዕቃ የተሸጥኩ ነኝ፣ እንደ ንብረት ይጠቀሙብኛል፣ ከላቤ ድካም እጠቀምበት ዘንድ የሚሰጠኝ ደሞዝ ዋጋ የለም፣ እባክህ ተገለጥና አምላኬ መሆንን አሳይ ብሎ ያውቃል? አያውቅም። የእግዚአብሔር ሰዎች እኮ እንደዚህ ያለ የብሶት ጸሎት አያቀርቡ። የእግዚአብሔር ሰዎች ብሶት አያሰሙ። የእግዚአብሔር ሰዎች ባሉበት ሆነው አመስጋኞች ናቸው። እንደ ሰለስቱ ደቂቅ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር እስኪሉ ድረስ ፍጥረቱ ሁሉ እግዚአብሔርን ያመሰግነዋል አሉ። እስኪ ተናገሩ። ፍጥረቱ ሁሉ በሉ። ፍጥረቱ ሁሉ እግዚአብሔርን ያመሰግነዋል። ይህ ምስጋናቸውን እዩት ክርስቲያኖች። ፍጥረት ሁሉ ያመሰግናል፣ እኔ ለምን አላመሰግንህም? እሳት ውስጥ ገብቶ ቅድመ መምህር ዳንኤል ሲናገር ነበር። ስዕሉን አስተውላችሁታል እያለ እነሱ እኮ በእግዚአብሔር ድንኳን ውስጥ ነው ያሉት። ተመልከቱ። እሳት ውስጥ የማይታይ ረቂቅ ድንኳን ማለት አይደለም። ልንገራችሁ፣ ከዚያ እሳት የሚበልጥ እሳት እግዚአብሔር በእነሱ ሰውነት ነበረ። ምድራዊ እሳት እግዚአብሔራዊ እሳትን ሊያቃጥለው አይችልም። ሌላ እሳት እነሱ ለብሰዋል። እንደለበሱ አያውቁም። እግዚአብሔር ከነሱ ጋር አለ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከሁላችን ጋር ይሁን። ክርስቲያኖች አሁን እኛ የሚያስፈልገን ይሄ ነው። ምንድን ነው የሚያስፈልገን ካላችሁ፣ በእውነት እስኪ በእኛ ሰዎች ማንን ያያሉ? አሁን በማህበራዊ ሚዲያ ሁሉም ክርስቲያኖች ላይ ይወከሉ ቢችሉም ብዙ ሰው ግን ምንድን ነው የሚያዩት ከኛ? እስኪ ከብዙዎቻችን አንዳንዶቻችን እኮ የስድብ መታያዎች ነን። የእግዚአብሔር መታያዎች እኮ አይደለም። የስድብ፣ የስልቂያ፣ የፌዝ ማተባቸውን ያደረጉ ክርስቲያኖች በየቲክታኩ ምን ሲያደርጉ ነው የሚታዩት? እግዚአብሔርን ነው የሚያሳዩት ወይስ ዓለምን ነው የሚያሳዩት? ማንን ነው የሚያሳዩት? ማንን ነው ግን የምናሳየው እኛ? እነ ዮሴፍ እየሰሩ እግዚአብሔር ይታይባቸዋል። እነ ሰለስቱ ደቂቅ እየሰሩ እያገለገሉ የትኛውም ቦታ ሆኖ እግዚአብሔር ማሳየት ይቻላል። ክርስቲያኖች እኛ አሁን እንኳን በባዕድ ሀገር በባቢሎን እንኳን እንደ ዮሴፍ በግብፅ በጲጥፋራ ፊት ይቅርና እውነት ለመናገር በአውደ ምሕረቱ እግዚአብሔርን ማሳየት አቃተን። ሰዎች እኮ ገና ወደ ቅጽራችን ሲገቡ ነፍሳቸው እኔ አንድ ጊዜ አንዲት እንግሊዝ ሀገር የምትኖር እህታችን ምን አለችኝ? እንዲሁ ሃይማኖት ሳትማር አድጋ
ፕሮቴስታንቶች እየሰበኳት አስቸገሯትና መጨረሻ ላይ እግዚአብሔርን እኔ ራሴ ካላየሁት አላምንም፣ አልከተልም፣ እናንተ በምትሉኝ አልሄዱም አልኳለች። እና ከዚያ በኋላ ከኦርቶዶክሱም እሄዳለሁ ከፕሮቴስታንቱም እሄዳለሁ፣ እኔ በገባኝ መንገድ እግዚአብሔርን ያሳየኝን እከተላለሁ አልኳለች። ከዛ ኦርቶዶክስ ውሰጂኝ ብዬ የጠየቅኳት ጓደኛዬ ሌሊት አስነስታ አለች። ሌሊት እግዚአብሔር ማየት ከፈለግሽ ሌሊት ነው ብላ እሁድ ቀን ልብስ ቀሚስ ገዝታ ነጠላ የራሷን ሰጥታ አልብሳ ሌሊት እኔ ምን እንደሚደረግ ያን ጊዜ አላውቀውም። አሁን ግን ሲገባኝ ኪዳን ይመስለኛል ኪዳን ሳይደረስ አደረሰችኝ አለች ቤተክርስቲያን። እና ከዚያ በኋላ የፕሮቴስታንቱም ብዙ ይሄ ጭፈራው ምኑን ተከታትያለሁ አለች። ልክ ቅዳሴው ሲጀመር አለች በፍጹም ከዚያ በፊት ቅዳሴ በልጅነቴ ወላጆቼ ወስደውኝ ካልሆነ አላውቅም አለች። ግን ቅዳሴው ሲቀደስ ድምፁን መስማት የውን እርጋታ የቤተ መቅደሱን ጸጥታ ሳየው ታላውቀው እንባዬ መውረድ ጀመረ አለች። እያነባው ቅዳሴው አለቀ። እዛ ሰላም የለ እዚህ ጸጥታ ነው አለች። የዚያች የመጀመሪያው ቀን ወሰንኩ። ሌላ ትምህርት አይደለም ያመጣኝ፣ እኔን ያመጣኝ ያ ምንም ረብሻ የሌለበት ጸጥ ያለው ሰው የማይንቀሳቀስበት ግራ ቀኝ የማያይበት ውስጥ ስላስገባችኝ ደግሞ አለች ቤተ መቅደስ ውስጥ ስለገባ ምንም አይነት እንቅስቃሴ ያላይ ያ ቅዳሴ ነው ወደ ኦርቶዶክስ ያመጣኝ አለች። እግዚአብሔር ማሳየት ማለት ይሄ ነው። ዛሬ ግን አሁን እኛ እንደዚህ ያንን በእውነት ያ እርጋታ አለ፣ ያ ጽሙና አለ፣ ያ ሰላም አለ። አሁን በእውነት እግዚአብሔር ያን መንፈስ ይመልስልን። ክርስቲያኖች፣ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሲደወል እኔም ሰምቻለሁ፣ አገልግሎቱም ይቀጥላል። ትንሽ ነገር ተናግሬ ትምህርቴን አጠቃልላለሁ። ክርስቲያኖች፣ ዮሴፍ እግዚአብሔርን አሳይቶታል። ዮሴፍን እግዚአብሔርን ያሳየው ጲጥፋራን እያገለገለ ነው። እኛ እግዚአብሔርን እያገለገልን እግዚአብሔርን ማሳየት ለምን አቃተን? ዮሴፍ ጲጥፋራን እያገለገለ ሰው ጲጥፋራን እያገለገለ ሰዎች ናቡከደነጾርን እያገለገሉ እግዚአብሔርን አሳይተው እግዚአብሔርን እያገለገል እግዚአብሔርን ማሳየት እንዴት አቃተን? እየዘመርን እየሰበክን እየቀደስ ማይሌት እየቆም እንዴት እግዚአብሔር አይታይብንም? በእውነት ድፍረት አድርጋችሁ ልትወስዱት ትችላላችሁ። አንተ ስላልክ ነው ወይ እግዚአብሔርማ ይታያል? አዎ እግዚአብሔር ለወደደው ይታያል። እኔም እያልኩ ያለሁት እኮ ለአሕዛብም ይታያል። ግን የእኛ ህይወት ማን ነው የሚያሳይ? ለምን ብዙዎች ጥለው ይሄዳሉ? አሁን እኮ ጭቅጭቃችን፣ ምቀኝነታችን፣ ዘረኝነታችን፣ ልዩነታችን ብዙዎችን አጠፋ። መቼ ነው የምንመለሰው? መቼ ነው የምንታረመው? መቼ ነው የምንስተካከለው? ሲሆን ለነ ጲጥፋራ ሲሆን በዙሪያችን ላሉት ለኬንያ፣ ለታንዛኒያ፣ ለኡጋንዳ፣ ለሌሎቹም አገራችንም ውስጥ ሆነው በተለያየ ትብታብ ውስጥ ላሉት እግዚአብሔርን ማሳየት ነበረብን። አሁን ለኛ ራቀን። ለዚህ ነው መጀመሪያ ላይ እግዚአብሔርን ከማሳየት በፊት ማየት ይቀድማል ብያቸዋለሁ። አይደለም እንዴ? እኛ ገና እኛ እንኳን ገና ነን። ምክንያቱም ጥያቄዎች አሏችሁ፣ እንሰማቸዋለን። እንጸለያለን፣ አንሰማም። እንሳላለን፣ አይደርስልንም። እንደዚህ እናደርጋለን፣ እንደዚህ አይሆንም። እዚህ ጸበል ሄጄ አልሆንም፣ እዛ ገዳም ሄጄ አልሆንም። እዚህ ቦታ ለምን ይመስላችኋል? እግዚአብሔርን የምንፈልግበት መንገድ ችግር ስላለው ነው እንጂ እግዚአብሔር ስለሌለ እኮ አይደለም። ክርስቲያኖች፣ አሁን የአሁኑ ዘመን ትውልድ እግዚአብሔርን እንደ ጠንቋይ ይፈልገዋል። ልክ ጠንቋይን ቦታው የሄደ ሰው ሁሉ እንደሚያገኘው ይሁን አንድ ቦታ እዚያ ስለሄደ ብቻ አይደለም። ወዳጄ፣ የእውነት ነው የምነግራችሁ። ከመሄድ በፊት ልብህ ለእግዚአብሔር ይከፈት፣ ልባችን ለእግዚአብሔር ይከፈት። እንገረባችሁ፣ ክፋትን እንጸየፈው፣ ተንኮልን እንናቀው፣ እኛ እንመለስ። እግዚአብሔር እኮ የሆነ ቦታ እስከምንሄድ አይጠብቅም። ክርስቲያኖች፣ ይኸው እግዚአብሔር እኮ ጲጥፋራን ወደ ኢየሩሳሌም ውጣ አላለው። ናቡከደነጾርን እዛ አላለውም እኮ። ናቡከደነጾር ቤተ መቅደሱን ሲያፈርስ፣ ንዋያተ ቅድሳቱን ሲዘርፍ፣ ካህናቱን አስሮ ሲወስድ፣ ህዝቡን ሲያገላታ አምላካቸው እኮ ቢኖር ያድናቸው ነበር፣ አምላካቸው ስተት ቢሆን ነው ብሎ ነበረ። አሁን ግን ከሰለስቱ ደቂቅ ጋር ቁጭ ብሎ ታየው፣ ቆሞ ታየው። ክርስቲያኖች፣ እግዚአብሔር ጊዜ አለው።
ናቡከደነፆር ቤተ መቅደስ ውስጥ አይደለም እግዚአብሔርን ያየው። እግዚአብሔርን ያየው እሳት ውስጥ ነው። ለምን? ንጹህ ልብ ባላቸው ሰዎች ምክንያት፣ ቅን ህሊና፣ ምቀኝነት የሌለው አይምሮ ባላቸው ሰዎች ምክንያት። ክርስቲያኖች እግዚአብሔር የሚታየው በህሊናችን ምክንያት ነው እንጂ በቤተ መቅደሳችን ህንፃ ማማር ምክንያት አይደለም። ክርስቲያኖች እግዚአብሔር ዋናው ህንፃው የኛ ነፍስ ናት፣ የኛ ሰውነት ናት። ክርስቲያኖች እግዚአብሔርን ያሳዩት ሰዎች ናቸው። እግዚአብሔርን ያሳዩት ቅኖች ናቸው። እግዚአብሔርን ያሳዩት እውነተኞች ናቸው። እውነተኞች ሳንሆን፣ ቅኖች ሳንሆን፣ ምቀኞች ይሆን፣ ተንኮለኞች ይሆን እግዚአብሔር በእኛ ሊታይ አይችልም። ክርስቲያኖች አይታይም። በዚያ መንገድ እግዚአብሔር አይታይም። ክርስቲያኖች እና የተወደዳችሁ እግዚአብሔር ቤተሰቦች እናስተውል። እግዚአብሔር ለሁላችን ማስተዋሉን ያደለን። ዮሴፍ ምን አይነት ሰው እንደነበር። ዮሴፍ ከዚህ በኋላ እስር ቤት ገብቷል። በነገራችን ላይ ዮሴፍ ከዚህ በኋላ እስር ቤት ከገባ በኋላ ሁሉ የሆነውን መጽሐፍ ሲናገር በጣም አስገራሚ ነው። እንዲህ ይላል። እሱን አንብቤ ትምህርቴን አጠናቀቃለሁ። እዚሁ ዘፍጥረት 39 ቁጥር 19 ጀምሮ እንዲህ የሚል ቃል አለ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው፣ የንጉሡ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ቤት ነበረ ይላል። ዮሴፍ ወደ የት ገባ? እስር ቤት ገባ። እየሰማችሁ ነው ክርስቲያኖች? እያደመጣችሁ ነው? እግዚአብሔር እንድናደምጥ ይርዳን በእውነት። የት ገባ ዮሴፍ? ግዞት ቤት ውስጥ ገባ ይላል። ይገርማል። እስር ቤት ያ ሁሉ ግቢውን በበረከት የሞላው በጸጋ የሞላው ዮሴፍ፣ በቅንነት የታጀበው ዮሴፍ፣ እግዚአብሔርን ያሳየው ዮሴፍ፣ እግዚአብሔርን ያየው ጲጥፋራ የሚስቱን ቃል ሰምቶ ዮሴፍን አሰረው። በዮሴፍ ላይ የታየውን እግዚአብሔር ረሳው፣ በእውነት ረሳው። አሁን አሰረው እና እንዲህ ይላል ቀጥሎ የእግዚአብሔር ቃል። እግዚአብሔርም ከዮሴፍ ጋር ነበረ ይላል። ከማን ጋር ነበረ? እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ ይላል። በዚያ የሚደረገው ሁሉ ማን የሚያደርገው ነበረ? እንዲሁ ታስሮ የማይደክም ሰው፣ ታስሮ የማይሰለች ሰው። ጲጥፋራን በቅንነት አገለገልኩት፣ ግን አሳሰረኝ እንጂ አልጠቀመኝም፣ አረፌ ቁጭ ልበል የማይል ምን አይነት ሰው ነው ዮሴፍ? እስር ቤት ገብቶ የማያርፍ የሚሰራ ጥቅሙን የማያስብ። ክርስቲያኖች የዮሴፍን ሕሊና አምላካችን እግዚአብሔር ለሁላችን ያደለን በእውነት። ክርስቲያኖች ስንፍና የሃይማኖት ጠላት ነው። ስንፍና ከስምንቱ ገዳይ ኃጢአቶች መካከል አንዱ ነው። ልክ ከዝሙት፣ ከርኩሰት፣ ልክ ከትዕቢት፣ ከተስፋ መቁረጥ እኩል የሚቆጠር ኃጢአት ቢኖር ስንፍና ነው። እግዚአብሔር ስንፍናን ያረቀልን ክርስቲያኖች። እግዚአብሔር ስንፍናን ይጠላል። ስንፍና ለጸሎት መስነፍ፣ ስንፍና ለቃለ እግዚአብሔር መማር መስነፍ፣ ስንፍና ለስራ ለትጋት መስነፍ፣ ለማንኛውም ነገር ሰነፍ እና ሰይጣን ምንድነው የሚያደርገው? በነገራችን ላይ ስንፍና ውስጥ እየገባ እንደሆነ አይታወቀንም። በቃ አሁን እንዲሆኛለሁ ነገ አደርገዋለሁ። በቃ አሁን አብይ ጾም ሲመጣ በቃ የጸሎት ህይወቴን አስተካከል። በቃ ፍልሰታ ስትመጣ እንዲህ ሲሆን ቆይ ከዚህ በኋላ የሆነ ነገር ያስብለናል። እንዲህ ያልን ማለት አናደርገው። የስንፍና ትልቁ መገለጫ በዚህ ቀን ዛሬውኑ ነው መጀመር ያለባቸው ክርስቲያኖች። በተለይ መልካም ስራን፣ ጸሎትን፣ ቃለ እግዚአብሔር መማርን፣ መልካም ማድረግ ዛሬውኑ ክርስቲያኖች። በዚህ ጊዜ አደርገዋለሁ አትበሉ። ዛሬውኑ እንዳሰብከው ወደ ተነስተህ መነሳት ካልቻልክ በተቀመጥክበት ስላ ላይ ከሆነ እየሰራ ጸልየው። ጸሎትን ባጭሩ በህሊና ጸልይ ክርስቲያን። እና ዮሴፍ ትጉ እስር ቤት የሚደረገው ሁሉ ያደርግ ነበረ ይላል። እና በዮሴፍ እጅ የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ቀና ስለሆነ ማን ያቀናለታል? እግዚአብሔር። እኔ ልጠቀም አይል መቼ እንደሚወጣ አያውቅም። ጠያቂ የለው፣ ዘመድ የለው፣ ጎብኚ የለው።
ግን ማን ከእርሱ ጋር አለ? እግዚአብሔር። በእውነቱ ዮሴፍ ከዚህ በኋላ ሁለት ቃሎችን መናገር ያስፈልገኝ ነበረ፣ ግን አንዱን ብቻ ልናገር ከሰዓት የተነሳ። ዮሴፍ በኋላ እንደ የተናገረውን ነገር የዮሴፍን ትሕትና ሕሊናውን ለማሳየት ስለሆነ ለምን እግዚአብሔር እንደተገለጠበት ለማሳየት አንድ ቃል ልናገር። ከኦሪት ዘፍጥረት ምዕራፍ 40 ላይ ቁጥር 14 እና 15 ላይ እንዲህ የሚል ቃል አለ። ምንድነው የሚያደርገው? እዛ ግዞት ቤት እስር ቤት የፈርዖን ጃንደረቦች የጠጅ አሳላፊና የእንጀራ በዛ ታስረው ነበረ። ከታሰሩ በኋላ ሁለቱም ህልም አለሙ። ህልማቸውን ለዮሴፍ ነገሩት እና መጀመሪያ የነገረው የጠጅ አሳላፊው ነበረ እና ህልሙ በጣም ጥሩ ህልም ስለነበረ ዮሴፍ ለጠጅ አሳላፊው ህልሙን ተረጎመለት። ምንድነው ህልሙ የተረጎመለት? ከ3 ቀን በኋላ ትፈታለህ፣ ወደ ቦታህም ትመለሳለህ፣ እንደ ቀድሞውም ለፈርዖን ጽዋውን በእጁ አንስተህ የምትሰጥ ትሆናለህ፣ ባለሟል ትሆናለህ ብሎ መልካም እንደሚገጥመው ለፈርዖን የጠጅ አሳላፊ ተረጎመለት። ህልሙን ነው የተረጎመለት። ይሄን ከተረጎመለት በኋላ ዮሴፍ እንዲህ አለ፣ ነገር ግን አለ ለዚያ ለተረጎመለት ሰው በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ አለ። ብቸኛ እንደ ወዳጅ እንደ ረዳት መስሎ የተሰማው ሰው ይሄ ሰው ነው ለዮሴፍ። ከዮሴፍ ጋር ግን ማን ነበረ ብለናል? ማን ነበረ? እግዚአብሔር ነበረ። እግዚአብሔር ከሁላችን ጋር ይሁን። በእውነት አውጣኝ አለና እንዲህ አለ፣ እኔን አለ ዮሴፍ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እቺ ቁጥር 15 ናት። ከዕብራውያን አገር ሰርቀው አምጥተውኛል አለ ዮሴፍ። ክርስቲያኖች፣ ዮሴፍ ተሰርቆ ነው የመጣ ወይስ ተሸጦ ነው? ማን ነው የሸጠው? ቅድም ነግሬያቸዋለሁ። ማን ነው የሸጠው? ወንድሞቹ አይደለም እንዴ? እኛ ብንሆን እንደዚህ ያለ ግፍ ወንድሞቻችን ቢፈጽሙብን ምን ብለን ለሰው ምንናገር ይመስላችኋል? መዓት ነገር አናወራም? በእኔ ላይ ያልተደረገ 10 ወንድሞቼ እንዲህ አድርገው ሽጠውኝ እንዲህ አድርገው ስንት እንኳን ያደረጉብንን ያላደረጉብንን እንናገር ነበር። ዮሴፍ ግን ተመልከቱ፣ ወንድሞቹ ክፉ እንኳን ሆነው ስለ ክፋታቸው ለሌላ ሰው አልተናገረም። ሸጠውታል፣ ሸጠውኛል ግን አላለም። ሰርቀው አምጥተውኛል ብሎ የወንድሞቹን ነገር ባጭሩ ዘጋው። እኛ በሆን ገና እንዲው ለመሆኑ አሁን የፈርዖን አገልጋይ ዮሴፍ ለመሆኑ አንተ ግብፃዊ ነህ፣ እዚህ ሀገር ማን አመጣ፣ እንዴት መጣ ብሎ ቢጠይቀን እኛ ብንሆን ምን ነው? ወይ ጉድ፣ የኔ ነገር ተነግሮ አያልቅም፣ አንድ ቀንም አይበቃው እንላለን አንልም? እኛ ብዙ ነገር ነው የምንናገረው። እግዚአብሔር ለሁላችን ማስተዋሉን ያደለን። ክርስቲያኖች፣ እግዚአብሔርን መፍራት ማለት ይሄ ነው። የወንድሞቹን ክፋት ተጸይፎታል ብያቸዋለሁ። ወንድሞቹን ክፋት ተጸየፈ እንጂ ወንድሞቹን ግን አልጠላም። ወንድሞቹ ሸጠውታል። ወንድሞቹ ልብሱን አውልቀው ቀምተውታል። ወንድሞቹ የማይታሰብ ግፍ ፈጽመውበታል። ዮሴፍ ግን አንድም ጊዜ ለወንድሞቹ ጥላቻ የለውም። ለዚህ ነው እግዚአብሔር ከእርሱ ጋር ያለው። ክርስቲያኖች፣ እኛውን በውርስ ቤት ምንጋደለው ምንጣላው ስንቶች ነን? በትንሽ ነገር። ዮሴፍ ግን ያ ሁሉ ተደርጎበት እኮ ምንም አልተደረኩም ነው ያለው። በጣም የሚገርመኝ ደግሞ እነሱ ስሽ ወንድሞቹ ናቸው። ጲጥፋራ ግን ምንም አይደለም፣ ገዢው ነው። እንደ ዕቃ የተጠቀመበት ነው። አበልጽጎታል፣ ሀብታም አድርጎታል፣ አክብሮታል። ግቢውን ውስጡን ውጩን በበረከት ሞልቶለታል። ይህን ሁሉ ካደረግኩለት በኋላ የሚስቱን ቃል ሰምቶ እንዲህ ያለ ኃጢአት እንስራ ብላኝ እምቢ ብዬ ይህን ሁሉ አልዘበዘበም። በጣም የሚገርም ቃል ነው የተናገረው ዮሴፍ እጅግ አስገራሚ ጻድቅ ሰው መሆኑን የምናውቀው በዚህ ቃሉ ነው። እንዳልኳችሁ እንዲህ ይላል፣ በግዞት ከዚህ ደግሞ ነው ያለው፣ በግዞት ያኖሩኝ ዘንድ ምንም አላደረኩም። ተመልከቱ፣ ስለ ራሱ ነው እንጂ የተናገረው ስለ አድራጊዎቹ አልተናገረም። እኔ ግዞት ቤት እቀመጥ ዘንድ እታሰር ዘንድ ምንም አላደረኩም አላ እንጂ እነሱ እንዲያደረጉኝ ይህን ፈጸሙብኝ አላለም።
እግዚአብሔር አምላክ የዮሴፍን ህሊና ያደለን። ክርስቲያኖች እግዚአብሔር የሚታየው በእንዲያዚያ ያለ ህሊና ነው። በምን አይነት ህሊና? ከሳሽ ባልሆነ ህሊና። ከሳሽ ባልሆነ ህሊና። ይኸው ስለተደረገባችሁ አትክሰሱ። እንዲያውም አሁን የዓመቱ ገብርኤል ነው ብላችሁ መጣችሁ ቅዱስ ገብርኤል ወይ የገሌን ነገር ሳታሳየኝ አትበሉ። ስለማንም አትክሰሱ። ክርስቲያኖች መጠቀም የምትፈልጉ ከሆነ እግዚአብሔርን ስለተደረገልኝ ስለተደረገብኝም ነገር አመሰግናለሁ በሉትና ውጤቱን እዩት። እስኪ ስለሚገጥማችሁ ነገር ብቻ እግዚአብሔርን አመስግኑትና እዩት። በመንፈሳዊ ሕይወት ሰይጣንን ከሚያሳፍሩት አንደኛውና ዋነኛው አሸናፊ ነገር እግዚአብሔርን ማመስገን። ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን ነው። ክርስቲያን እግዚአብሔር ይመስገን ማለት እንደዚህ በጉባኤ ማለት አይደለም። በተሰደባችሁ ጊዜ፣ ሰዎች ሀብት ንብረታችሁን በቀሟችሁ ጊዜ፣ ጉልበተኞች ባስቸገሯችሁ ጊዜ፣ ሌሎችም ነገር ግፍ ባደረጉባችሁ እግዚአብሔር ነው። በተለይ ይላል አንድ አባት ደጋግሞ ስለደረሰበት በደል ደጋግሞ እግዚአብሔርን የሚያመሰግን ከልቡ የሚያመሰግን ሰው በአጭር ጊዜ ውስጥ ምልክት ከእግዚአብሔር ያያል ይላል። ከማን ምልክት ያያል? ይኸው የእግዚአብሔር ሰዎች እንደዚህ አመስጋኞች ናቸው። ከሳሽ ህሊና የላቸው፣ አይከሱም። ክርስቲያኖች አንክሰስ። የኛ ዘመንስ ማንንም ነው የምንከሰው? ማንንም ታውቃላችሁ። ከነፍስ አባት ጭምር፣ ከካህን ጭምር፣ ከጳጳስ ጭምር አያጠፉም፣ አይበድሉም፣ አይሳሳቱም የሚል ቃል አልወጣኝም። ይኸው ዮሴፍ እኮ ተበድሏል። እዚህ ግዞት ቤት ያኖሩ ይዘን ምንም አላደረኩም ነው ያለ። እንደዚህ ያደረጉብኝ እንዲህ በፍጹም። ክርስቲያኖች ሃይማኖት ያላቸው ሰዎች ነገራቸው ቁጥብ ነው፣ አይዝረከረኩም፣ መዓት ነገር አያወሩ። እኛ ምን አስተምረው ሰዎች ራሱ ይሄንን በእውነቱ ከዚህ ስንወጣ እንረሳዋለን። የሚያሳዝነው ነገር ይሄ ነው። እግዚአብሔር በህሊናችን ይጻፍልን፣ ይቅረጽብን፣ ያሳድርብን። ርዕሳችን ማን ነው? መልሱልኝ። አዎ እግዚአብሔር በከሳሾች ህሊና አይታይም። ክርስቲያኖች በለፍላፊዎች አይታይም። ትዕግስት በሌላቸው አይታይም። በሰነፎች አይታይም። 1 2 3 4 እያልኩን ያልቆጠርኩም። ግን ዮሴፍ ምንድን ነው? ራሱን ከክፋት የጠበቀ ቅንነት ያለው ምቀኝነት የሌለበት ትጉ ሰራተኛ፣ ማንንም የማይከስ አመስጋኝ። እግዚአብሔር የሚታይባቸው እንዲህ ያሉ ሰዎች ናቸው ክርስቲያኖች። ከምቀኝነት፣ ከቅናት፣ ከከሳሽነት፣ ከሐሜተኝነት ወጥተን በትጋት ከስንፍና ተላቀን በትጋት ሰርተን እግዚአብሔርን በማንኛውም ህይወት አመስጋኞች ሆነን አመስግነን የእግዚአብሔርን እርዳታ ለማግኘት ያብቃን። ዮሴፍ መጀመሪያ ራሱ ነው የተጠቀመው። እግዚአብሔር ከእርሱ ጋር ነበረ ነው የተባለው። ከዚህ በኋላ ያለውን የፈርዖን ቤት ህይወቱን አልነካም። ይችንም በቅንጭቡ በጣም ባጭሯ ነው ያነሳሁት። አንድ ጉዳይ በዓሉን የምናከብረው እግዚአብሔር ስለታየ ስለሆነ። ማን ስለታየ ነው ዛሬ የምናከብረው? እግዚአብሔር። ከማን ጋር ስለታየ? ከሰለስቱ ደቂቅ ጋር። መልሱ። ከማን ጋር ስለታየ? ከሰለስቱ ደቂቅ ጋር። በባዕድ ምድር የታየው በሰዎች ቅንነት ምክንያት፣ በሰዎች ሃይማኖተኝነት ምክንያት፣ በሰዎች ንጽህና ምክንያት፣ በሰዎች ትጋት ምክንያት፣ በሰዎች አመስጋኝነት ምክንያት ነው የታየው። ይህን በዓል ታዲያ በምቀኝነት እንዴት እናከብረዋለን? በጥላቻ በቂም ለምን እናከብረዋለን? በስንፍና በባተሌነት ለምን እናከብረዋለን? እግዚአብሔርን ያሳዩ ሰዎች ትጎች ናቸው። እግዚአብሔርን ያሳዩ ሰዎች፣ ይህን በዓል ለማክበር ያበቁት ሰዎች፣ የትም ቦታ ሄደው ተግተው የሚሰሩ ሰዎች። ክርስቲያኖች እግዚአብሔር እንደዚህ ነው የሚታየው። የእግዚአብሔር መሆናችን የሚታወቀው በዚህ ነው። በዓሉን የምናከብረው ከሆነ እንደ ሰለስቱ ደቂቅ መሆን፣ መጾም፣ እንደ ዮሴፍ መሆን፣ የትም ሀገር ሄደን መትጋት፣ የትም ሀገር ሄደን እግዚአብሔርን አለመርሳት፣ የትም ሀገር ሁነን ለማንም እንስራ። አሰሪያችን ምንም አይነት ሃይማኖት ይኖረው እንደ ጲጥፋራ እግዚአብሔርን የማያውቅ ይሁን፣ እንደ ፈርዖን ጣዖት አምላኪ ይሁን፣ እንደ ናቡከደነጾር ጣዖት አምላኪ ራሱንም አስመላኪ ይሁን፣ በቅንነት እንስራ። እግዚአብሔር ራሱን ይገልጣል፣ ያሳውቃል፣ ያሳያል። አንሸኩን። እኛ ለእግዚአብሔር እንስተካከልና እስኪ እግዚአብሔር ከዚያ በኋላ አይታይ እንደሆነ እናየው። አሁን እዚህ የሌሎቹ በዛ እንደዚህ ሆነ እንደዚህ ሆነ እንላለን። ልክ ነው፣ ግን እግዚአብሔር እኮ መታየት ይችላል። ታውቃላችሁ፣ እኛ ቅኖች ከሆን፣ እኛ ንጹሃን ከሆን፣ እኛ ትጉሆች ከሆን፣ እኛ ምቀኝነት ከሌለብን፣ እኛ ዘረኝነት ከሌለብን፣ እኛ ተንኮለኞች ካልሆን እሳት አንድደው ቢከቱን እንኳን እግዚአብሔር አብሮን ይቆማል።
ይታያል፣ ይገለጣል። በዮሴፍ እጅ ላይ እንደታየው ይታያል። ጲጥፋራ እንዳየው የማያምኑ ሰዎች ያዩታል። የሚንቋት ሰዎች ቤተ ክርስቲያንን ያዩታል። አሁን አላሳያል እኛ ነን። ልንገራችሁ፣ እግዚአብሔር እንዳይታይ እንቅፋቶቹ እኛ ነን፣ መጋረኛዎቹ እኛ ነን። የልቡና መቅደሳችን አላነጻ በለን በተንኮል ምክንያት፣ በኃጢአት ምክንያት፣ በበደል ምክንያት። እንግዲያውስ ልንገራችሁ፣ በዓሉን ማድመቃችን በጣም ጥሩ ነው። ባንዲራውም ጥሩ ነው፣ ልብሳችንም ጥሩ ነው፣ ሁሉም ጥሩ ነው። ግን አንድ ነገር ይቀራል። ዋናው ነገር ልቡናን ማስተካከል። ምን ማስተካከል? ልቡናን፣ ራስን፣ ህይወትን ማስተካከል። ልንገራችሁ፣ ግቢው አምሯል፣ መብራቱ አሸብርቋል፣ ነፍሳችን ግን ጨለማ ውስጥ ናት። ያሳዝናል በእውነት። አይምሯችን ደንዝዟል። ለቃል እግዚአብሔር ትዕግስት የለውም፣ ለጸሎት ትዕግስት የለውም፣ እርጋታ የለውም። ግርግር ነው፣ ታይታ ነው፣ ፎቶ ነው፣ ካሜራ ነው። እግዚአብሔር አይደለም የሚፈልገው፣ ፎቶአችን ነው የሚፈልገው። ሼር ነው፣ ሶሻል ሚዲያ ነው። ማን እንዴት እግዚአብሔር ይታይ? መታየት እኮ የምንፈልገው እኛ ነን። ሐዋሳ ገብርኤል ላይ ፎቶ ልጥፍ። ማን እግዚአብሔርን ያሳይ? በማን ይገለጥ እግዚአብሔር? በማን ይታይ? እንዴት ይታይ? በእውነት እንዲሁ በቁጥራችን ብቻ መጠጠር መጣ አልነበረም፣ እንደዚህ አልነበረም። ኧረ እሱ አይደለም የሚጠቅመን ክርስቲያኖች። የሚጠቅመን እግዚአብሔር በእኛ ህይወት ሲታይ፣ በአምልኮታችን ሲታይ፣ በዝማሪያችን ሲታይ፣ በጸሎታችን ሲታይ፣ በቅዳሴያችን ሲታይ፣ በትህትናችን ሲታይ። ክርስቲያኖች እንደ ሰለስቱ ደቂቅ እግዚአብሔር እናሳየው ባካችሁ። ያደላቸው እሳት ውስጥ ሆነው ያሳያሉ። ለናቡከደነጾር ያሳያሉ፣ ለጲጥፋራ ያሳያሉ። እኛ እንዴት ለእኛው ወገኖች ማሳየት ያቅተናል? በዚህ እሱ በተገለጠበት በዓል አምላካችን እግዚአብሔርን በእርጋታ በመንፈሳዊነት በትጋት በፍጹም በተሰበረ ህሊና ልቡና በሚቀርብ ጸሎት እግዚአብሔር አምላካችን ለማየትና ለማሳየት ያብቃን። ይቆየን። ወስብሐት ለእግዚአብሔር።